እየተለመደና እጅግ ቀላል የሆነው የሜካፕና የፕላስቲክ ሰርጀሪ ጉዳይ በጥንክራችን ውስጥ አካተን ይዘናል። ፈጣሪ የሰጣቸው ውበት አልበቃ ብሏቸው 10 የሀገራችን አርቲስቶች ከፎቶና ከቪዲዮ ማስረጃ ጋር በመታገዝ የምናሳያችሁ ይሆናል። አንዳንዶቹን ከንፈራቸውን ሲያሰሩ፣ ሌሎች ደግሞ ብራዚሊያን ፑትሊት የተሰኘውን የመቀመጫ ሰርጀሪና እንዲሁም ጡታቸውን፣ ጥርሳቸውን እስከ ቆዳ ቀለማቸው ድረስ ይሄም አልበቃ ብሏቸው ጸጉራቸውንና የውስጥ የአካል ክፍላቸውን ሰርጀሪ የተሰሩ አርቲስቶቻችን ይህም ሰርጀሪ እንዴት እንደተሰራና በምን እንደተሰራ ለሰርጀሪው የሚከፍሉት ረብጣ ገንዘብ ሰው በረሃብና በጉስቁልና በቀን አንዴ እንኳን በልቶ ለማደር የተቸገረባት ሕዝብ ባለበት ሀገራችን ውስጥ ለፕላስቲክ ሰርጀሪ የሚወጣው ገንዘብ አጀብ ያስብላል። በተለይም ውድ ቤተሰቦቻችን እስከ ፍጻሜው ድረስ በመጨረሻው አካባቢ አካተን የያዝናቸው አርቲስቶች ከዚህ ቀደም ተሰምቶም ተደርጎም የማያውቅ ሰርጀሪ ሲያሰሩ እነዚህ አርቲስቶች ከውጫዊ አካል ክፍሎቻቸው ባለፈ ውስጣዊ የአካል ክፍሎቻቸውን ለውበት ሲባል ያስቀነሱ አርቲስቶቻችን እናስቃኛችኋለን። ከእናንተ የሚጠበቀው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ሲሆን በቀጥታ እንዲደርሳችሁ እንዲሁም የለቀቅናቸው ቪዲዮዎች ደግሞ በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን ዝለቁ። ውድ ቤተሰቦቻችን እውነት እነዚህ አርቲስቶቻችን ከፈጣሪ ስራ ጋር የሚጣረስ ነገር ማድረጋቸው ልክ ነው ብላችሁ ታስባላችሁ? እስኪ እናንተም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን እያልኩኝ ወደ ዝርዝሩ አልፋለሁ። አስረኛ ፈሪሃት የማነ በኪነ ጥበብ ዓለም ከገባች እንኳን በርካታ ዓመታትን ያስቆጠረችው ፈሪሃት የማነ አሁን ላይ ግን ለሚያያት በሀያዎቹ ዕድሜ ላይ የምትገኝ ለግላጋ ትመስላለች። ለዚህም ምክንያቷ ራሷን መጠበቋ ብቻ ሳይሆን የተሰራችው የፕላስቲክ ሰርጀሪ ጭምርም ነው። ስኪን ብሊንች በማሰራት ከ5 ሚሊዮን ብር በላይ ፈሰስ ያደረገች ሲሆን ለዚህም ከ18 ዓመት በፊት ቆንጆ ማለት እንዳንቺ ነው የተባለላት ፈሪሃት የቀድሞዋ ፈሪሃትና የአሁኗ ፈሪሃትን ማነጻጸር በቂ ነው። ይህ ውድ ሰርጀሪም ከ5 ሚሊዮን ብር በላይ ፈሰስ አድርጋበታለች። 9ኛ የማርያም ወርቅ ወይም ማርሴል በብዙዎች ዘንድ የምትታወቀው ሜካፕ አርቲስት የሆነችው ማርሴል ብዙ አርቲስቶችን ሜካፕ በመስራትም ትታወቃለች። ማርሴል በምስሉ ላይ እንደምትመለከቱት ጸጉሯን የጸጉር ትራንስፕላንት አድርጋለች። አፍንጫዋን ደግሞ ኖይዝ ሪዳክሽን፣ ፊቷን ቦቶክስና ከንፈሯን እንዲሁም ጥርሷን በመሰራት ሙሉ በሙሉ በሚባል ደረጃ የሰውነት ገጿን ልትቀይር ችላለች። ምንም የቀራት የአካል ክፍል የለም ማለትም ይቻላል። 8ኛ ብስራት ገመቹ የብስራት ገመቹ ለውጥ ከመቀመጫዋ ጀምሮ እስከ ፊቷ ድረስ የፕላስቲክ ሰርጀሪ እጅን ባፍ ላይ የሚያስጭን ነው። ብስራት ገመቹ ሰው ለሰው ድራማ ላይ የሰራች ሲሆን እንዲሁም የራሷ ፊልም በሆነው ዋሴማ ድራማ ላይ በስፋት የምናውቃት አርቲስት በምትመለከቱት መልኩ ማጂካዊ በሆነ መልኩ ልትቀየር ችላለች። በእርግጥ የሌላ ሰው ፎቶ ሊመስላችሁ ይችላል። ነገር ግን የፕላስቲኩ ሰርጀሪ ያመጣው ለውጥ እንጂ እራሷ ብስራት ገመቹ ናት። 7ኛ ሰላም ተስፋዬ በብዙዎች ዘንድ ቆንጆ ናት አይደለችም የሚል ተመልካችን ከሁለት ጎራ ከፍላ የምታከራክረው በብዙዎች ዘንድ የምትወደደውና በርካታ ፊልሞችን በመስራትና ድንቅ የትወና ችሎታዋን በማሳየት ዝናን ያትረፈረፈችው ሰላም በዝርዝሩ ውስጥ የተካተተችው ሌላኛው አርቲስት ናት። ሰላም ልጇን ስትወልድ በሰርጀሪ የወለደች ሲሆን ከወለደች በኋላ መጠነኛ የሆነ ቦርጭም ታይቶባት ነበር። ከዚህ ቀደም ባሉ ጊዜያቶች ከነበራት አቋም የተነሳ በልጅነቷ ሸርተት የመጫወት አብስታ ሳይሆን አይቀርም እንደዚህ ፍላት ስክሪን የሆነችው በሚል ቀልድ ብዙዎች ሸንቆጥ አድርገዋትም ነበር። ልጇን ከመውለዷ በኋላ ገንዘቧን ይጭነቀው እንጂ ቦርጯንም መቀመጫዋንም ፕላስቲክ ሰርጀሪ በመሰራት አስተካክለዋለች። አዘውትራ ስፖርት ስለምትሰራና
በአመጋገቧ የመጣ የሰውነት ቅርጽ ነው ትሉ ይሆናል። ነገር ግን የተሰራችው ሰርጀሪ የስፖርትን ትሪትመንት የሚፈልግ በመሆኑ ተግታ ስፖርቱን በመስራት ላይ ትገኛለች። 6ኛ አዲስ ዓለም ጌታነህ አሁን ላይ ከፊልም ዓለም ብትጠፋም አንድ ወቅት በሰራቻቸው ኳስ ሜዳ፣ ሀናለ፣ ለየቅል እንዲሁም በሌሎች በርካታ ፊልሞች በድንቅ ትወናዋ ለተመልካች የደረሰች ቢሆንም በዚህም ድንቅ ተወዳጅነትን አትርፋ ነበር። አዲስ ዓለም ጌታነህ ቆንጆ ብትሆንም እንደ ሌሎች ሴት አርቲስቶቻችን የዳሌ ማተለቂያ ሰርጀሪ በመሰራት የምትመለከቱትን አይነት ለውጥ ፈጥራለች። 5ኛ ማህደር አሰፋ አርቱ ያመጣላቸውን እድል በመጠቀም ከሀብታም ጋር ተዋውቀው ህይወታቸውን ከቀየሩ አርቲስቶቻችን መካከል እንዲሁም እውቅናቸውንም በመጠቀም ባለሀብቶችን በማጥመድ ግንባር ቀደም የሆነችው ማህደርም ሼህ መሐመድ አላሙዲን እንደ ጎርፍ የሚያፈሱላት ገንዘብ አይደለም ፕላስቲክ ሰርጀሪ የፈለገችውን ማድረግ የምትችልበት የገንዘብ አቅም አላት። በውበቷ ብዙዎችን ብትማርክም አልበቃትም ነበር። በዝርዝራችን ላይ ቀደም ብለን እንደነገርናችሁ አርቲስቶች መካከል ማህደርም ይህንን ብራዚሊያን ፑትሊስ የተሰኘ የዳሌ ማተለቂያ ሰርጀሪ በመሰራት በምስሉ ላይ እንደሚታየው ትልቅ ለውጥ ለማምጣት በቅታለች። ምንም እንኳን አንዳንድ ጊዜ በወሊድ ምክንያት የሚመጣ የሰውነት ለውጥ ነው ቢሉም በ2 ዓመት ልዩነት በተለቀቁ ፎቶዎች ላይ በግልጽ እንደሚታየው ሰርጀሪ መሆኑ ይታወቃል። ከዚህም በተጨማሪ ደግሞ ብረስት ኦግመንቴሽን ወይም ደግሞ ጡት የማሳደጊያ ሰርጀሪም ተሰርታለች። ዕፀ ሕይወት አበበ ገና በለጋ እድሜዋ የአርቱን ዓለም የተቀላቀለችው ዕፀ ሕይወት በርካታ ፊልሞች ላይ በመስራት እየታተረች እንዲሁም የተለያዩ ቢዝነሶች ላይ በመሳተፍ እና ሀብታም በማጥመድ የምትታወቀው ይቺ አርቲስት በርካታ ሀብቶችን በማካበት መሀል ቦሌ ላይ ሀብታሞች ብቻ የሚዝናኑበት እውቅ ክለብ ያላት ዕፀ ሕይወት የተሰራችው የተለያዩ ሰርጀሪዎች በመሰራትም የምትታወቀው ዕፀ ሕይወት አበበ ከነዚህ ከተሰራቻቸው ሰርጀሪዎች መካከል የዳሌ ማተለቂያ ሰርጀሪ እንዲሁም ተሚክ ወይም ሪጀክሽን የተባለ ከሰውነት አላስፈላጊ የስብ ክምችትን የማስወገድ ሰርጀሪ የተሰራች ሲሆን በምስሉ ላይ እንደምትመለከቱት የወገቧ ቅጥነት ተለውጦ ይታያል። ዕፀ ሕይወት ጅም ከሚያዘወትሩ አርቲስቶች መካከል አንዷ ብትሆንም ይህ ለውጥ በስፖርት ብቻ የመጣ ለውጥ ሳይሆን በጣም ወሳኝ የተባሉ ሰርጀሪዎችን በመሰራትም ጭምር እንደሆነ ማንነቷ እንዲጠቀስ ያልፈለገች ጓደኛዋ ሹክ ብላናለች። ዳናዊት መክብብ ቃና ቴሌቪዥንን በመቀላቀል በአጭር ጊዜ ውስጥ የሀብት ማማ ላይ የተቀመጠችው ዳናዊት ወይም በቤተሰቦቿ አጠራር ወላንሳ ሌላኛዋ ሰውነቷን በፕላስቲክ ሰርጀሪ የቀየረች እንስት አርቲስት ናት። ብራዚሊያን ፑትሊስ ሰርጀሪ ለማድረግ የምትመለከቱትን በዳሌዋ ላይ ትልቅ ለውጥ ልትፈጥር ችላለች። ከዚህም የዳሌ ስራ በተጨማሪ የቆዳዋን ማንጻቱን ስኪን ብሊንች እንዳሰራች በግልጽ የሚታይ ነው። በሃሽታግ ታይም ተወዳጅነትን ያተረፈችው ዳናዊት የሰውነት ማስተካከያዋ በዚህ ብቻ አያበቃም። ቦቶክስ በተባለ የፊት ትሪትመንት በመሰራት የፊቷን ገጽታ በአስገራሚ ሁኔታ ቀይረዋለች። ከንፈሬስ ለምን ይቅር ብላ በምስሉ ላይ እንደምትመለከቱት ከንፈሯንና ጥርሷን መሰራቷ የሚታወቅ ነው። 2ኛ ሃናን ታሪክ እጅግ ሀብታም ከሚባሉ አርቲስቶች መካከል የምትጠቀሰውና እጅግ የተንደላቀቀ ኑሮ የምትኖረው ሃናን ይህንን የፕላስቲክ ሰርጀሪ ማድረጉ አያስገርምም። በተፈጥሮ ቆንጆ ናት። ምን ቢጎላት ነው? ምንስ ብታጣ ነው ይህንን ሰርጀሪ የምትሰራው? ሲሉ ተደምጠዋል። ሃናን የተሰራቻቸው የኮስሞቲክ ሰርጀሪዎች ብዙዎች እንዲኖራቸው እየተመኙት ያለው ዳሌ ሃናንም ዳሌዋን ሰርጀሪ በማሰራት ያተለቀች ሲሆን እንደምትመለከቱት ዳሌዋ ከዚህኛው ወደዚህኛው ተለውጧል። በተጨማሪም ግንባሯ አካባቢ ፀጉሯን ትራንስፕላንት በማድረግ እንዲሁም ከንፈሯን ከሆዷ ላይ የነበረውን ፋት ወደ ከንፈሯ ትራንስፕላንት በማድረግ መጠኑን ለማሳደግ ችላለች። ሌላኛው የተሰራችው ደግሞ የጥርስ ቬነር ነው። 1ኛ
ማርያማዊት አባተ በበርካታ የፊልም ስራዎች የምትታወቀው ማርያማዊት አባተ በርካታ ገንዘቦችን አውጥተው ሰርጀሪ ከተሰሩ አርቲስቶቻችን መካከል የመጀመሪያ ደረጃን ትይዛለች ለማለት ያስደፍራል። ማርያማዊት አባተ ሰርጀሪ ያልተሰራችው የአካል ክፍል አለ ለማለት አያስደፍርም። በምስሉ እንደምትመለከቱት ከንፈሯ በፊት ከነበረበት ገጽታ በአስገራሚ ሁኔታ ተቀይሮ እንመለከተዋለን። ከዚህ የከንፈር ሰርጀሪ በተጨማሪ ልብ ብላችሁ ከተመለከታችሁት ቦቶክስ ተብሎ ከተሰራው የፊትና የቆዳ ሰርጀሪ ያገጯንም ቅርጽ በመቀየር የምትመለከቱትን አይነት የፊት ቅርጽ እንዲይዝ አድርጋለች። የማርያማዊት ሰርጀሪ በዚህ ብቻ ያበቃም። የፀጉር ንቅለ ተከላ በማድረግ ቅንድቧንና ፀጉሯን ብራዚሊያን ፑትሊስ የተሰኘ ማሳደጊያ በመሰራት ዳሌዋን ከማሳደጓ በተጨማሪ ቬራል በመሰራት እንዲሁም ቆዳዋን ስኪን ብሊንች የተባለውን በመሰራት ቆዳዋ የምትመለከቱትን አይነት የቆዳ ቀለም ይዟል። እንዲሁም ይህ ሁሉ አልበቃ ያላት ይቺ አርቲስት የውስጥ አካሏንም ተሰርታለች። አርቲስቷ ጨጓራዋንና እንዲሁም አንጀቷን ለወገቧ ቅርጽ ሲባል በግማሽ አስቀንሳለች። እናም ለዚህ ሁሉ ሰርጀሪ ከ10 ሚሊዮን በላይ በማውጣት ሙሉ ለሙሉ በሚባል ደረጃ እግዚአብሔር የሰጣትን አካል በማስቀየር እራሷ ወደ ፈለገችው ገጽታ ቀይራለች። ውድ ቤተሰቦቻችን ይህንን ውድ ሰርጀሪ በመሰራት በጣም ብዙ ገንዘብ ካወጡ የሀገራችን አርቲስቶች መካከል ያቀረብንላችሁ ይህንን ይመስላል። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ ሁኑ። የለቀቅናቸው ቪዲዮዎች ደግሞ በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን ከዚህም በተሻለ መረጃ እስክንገናኝ ድረስ ቸር ቆዩኝ።